ማኔ ተው ማዬ ምን ላግዝሽ? ምንም የለ ልጅ ጨርሻለሁ። ማዬ ልጠረግልሽ እንዴ? ጨርሻለሁ። ማዬ ምን ላግዝሽ? ምንም የለ ልጅ ጨርሻለሁ። እንዴት ሆንሽ ባለቤቴ? ምንድን ነው አለ ብለህ ነው እዚህ ቤት አንድም ያግዘኝ ልጅ የለ። ለፋለሁ እኮ ጠዋት ጀምሮ አንድም ያግዘኝ ሰው የለ። እንዴት ዋልሽ እንኳን የሚደኝ የለ። አይ እዚህ ቤት ዶሮ የሆነ ነገር እንደብላ አይደል ብላ አስተናገድ። አቤት ሰላም ነው። የሚበላ ምን አለ? ሁሉም ነገር አለ። ሁሉም ማለት እንቁላል ይሆናል። እንቁላል አምባር በቃ ወይኔ ሳልጠይቃቸው ይቅርታ። እንቁላል ጥብስ፣ ፍርፍር ወይስ ኦምሌት ወይስ ሳንድዊች? ፍርፍር አድርጊው። ፍርፍር እሺ። እንቁላል ፍርፍሩ ላይ ሽንኩርቱ አይነ ጎላ ጎላ ይበል ደቀቅ ይበል ወይስ አይኖረው? ኧረ እንደፈለሽ አድርጊው ይዘሽ ነው ብቻ። ምን ትላለህ? እንደዚህ ጎላ ጎላ ምናምን በዳቦ ይሁን በእንጀራ? በዳቦ አድርጊው ችግር የለውም። ምን ነው በእና ፔንዱላም ነው ተበደቆ ቶሎ አጨርስም እንዴ? አንተ እኔ ጣላታለሁ ከዚህ በኋላ። እንቁላሉ የፈረንጅ ይሁን ያበሻ? አንቺ አንዴ ጠይቀሽ አትጨብኝ። ምንድነው አሰረ የምትመላለሰው? ተረባለ እኮ እዚህ ጋር ስለምን በእናትህ አንቺ ታውቂ ዝም ብለህ አንተ ነህ ደግሞ እዚህ ምን አደረኩኝ? እኔ ታጣላ በፈጣሪ እዚህ ቤት ሁለተኛ ምግባቱ ይጣፍጣል። ታዲያ እንቁላሉ ግን ጾም አይሆንባችሁም? ጋሺ አንተ እንመጣለን እኛ እንመጣለን ሲፈታ አሁን እርሶም ልጅ አለኝ ብሎ ነው የሚያስቡት። ግን ይሄ ልጅ የሚያደርገውን ስራ ቢያውቁ ልጅ የለኝም ነበር የሚሉት። ባለፈው አስተማሪ እያስተማረ እሱና ጓደኞቹ ከኋላ ወንበር ተቀምጠው ቡፌ እያነሱ ነበር። አረ ብስኩት ነው የበላነው። ዝም በል። እኔ አንተን ስራ አጣሁት እንዴ? እዚህ ትምህርት ቤት ያሉ ሴት ተማሪዎች በሙሉ ሚስቶቹ ናቸው። እኛ እንኳን አንድ ሴት እንዳልጀነችን አንድ ሴት አስተማሪዎቹን እንዳለ ውሽሞቹ ናቸው። መስከረም ራሱ እኮ ቀምቶኛል። ስንት ነገር ያሰብኳት እዚህ አትይንደም። አረ እንደዚህ አይነት ነገር እኮ ነው አይመቸኝም። እንደዚህ ቺክ ምናምን ነገር እኔ እኮ ደስ አይለኝም። ዝም በል አንተ። ይታይ ማለት ነው የተማሪና የአስተማሪ ጉድ እያመጣ ፖስት ያደርጋል። እሱ ብቻ አይደለም ደግሞ ባለፈው አስተማሪ እያስተማረ ከኋላ በሽጉጥ መጥቶታል። በሽጉጥ ምን የምን ሽጉጥ? አረ ወረቀት ነው። ዝም በል አልኩህ እኮ አንተ ዝም በል። እኔ እስከ ዛሬ ራሱ ያላባረርኩት ፈተናው ጸዴ ስለሆነ ነው። ውጤቱ አሪፍ ነው። ከየት አባቱ እንደሚሰራ አላውቅም፣ ግን ውጤቱ አሪፍ ነው። እንደ ጸባዩ ቢሆን ኖሮ እቀላው ነበር። እኔ ራሱ ችከላሊ ስለማጠና እኮ ነው። የተለያዩ ሾርት ኖቶች፣ በቪዲዮ የተዘጋጁ ትምህርቶች፣ ፍላሽ ካርዶች፣ ከ20 ሺህ በላይ ጥያቄዎች አሉበት። እንደገና ደግሞ ፖስት ማድረግ እንችላለን። ስለ አስተማሪዎችና ተማሪዎች ፖስት የምታደርገው ዛሬ ነዋ። አዎ እሱ ብቻ አይደለም፣ ፎሎወሮችን መሰብሰብ ትችላለህ። እንደገና ደግሞ ቂቤው ወዴት ነው? እዚህ እኮ ላይብረሪ ምን ታረጋለህ? አረ ምስር ልለቅም ምስራ እንዴ ቂቤው እኔ የምልህ ትዳር ፈረሰ እባክህ። ለምንድን ነው የፈረሰው ግን? ለምንድን ነው የፈረሰው? ቂቤው ለኮሪደር ልማት ቂቤው የት ሄደህ ነው? እዚህ እኮ ዳቦ ልገዛ ከየት አንተ መታቂያኛውና ከቲሲኒያ ሰላም ነው። ምን ፈልገሽ መጣሽ? ላዳ አለኝ እጄ ላይ ይኸውልህ፣ ሞተሩ የቤት ነው። ባለ 2 ጎማ፣ ባለ 3 ጎማ፣ ባለ 4 ጎማ፣ ባለ 5 ጎማ፣ ባለ 6 ጎማ፣ ባለ 7፣ ባለ 8፣ ባለ 9፣ ባለ 10 አለኝ። እንዴ ስንት ሰው ይዛል ውስጡ? 2 ሰው፣ 3 ሰው፣ 4 ሰው፣ 5 ሰው፣ 6 ሰው፣ 7 ሰው፣ 8 ሰው፣ 9 ሰው እስከ 20 ሰው ይዛል። እንዴ ልጅ ሊያጭበረብረን ወፍ ይኸውልህ፣ ላዳው ደግሞ ለየት የሚያደርገው ነገር በነዳጅ አይሰራም። በውሃ ነው የሚሰራው። የታሸገ ውሃ አይቀበልም። የታሸገ ውሃ ያጠጣው ቀን እንጥቲ ነው የሚቀረው። ምንድነው ሊያጭበረብረን? አላጭበረብረም። ይኸውልህ ስንት ነው ሻገው? 30 ሺህ ይባላል። 5 ከፈለክ ቀብድ መውሰድ ትችላለህ። ይሄን ስልክ ከፈለክ ካላመንከኝ ያዘው። ማሳጃ ነው ያዘው። አላመንከኝም እንድታምን ምን ላድርግልህ? ይኸውልህ መለጥ ነው አንተ። ምንድነው መለል ነው? ላዳ የለም ባለ 2 ጎማ፣ ባለ 3 ጎማ፣ ባለ 4 ጎማ። ምንድነው አንተ ይዘዛ ባለ 3 የለም። ምንድነው ምን እያልከን ነው? ችግር አለ እንዴ? ሌቦ ሊበላን ነው አንተ። አዮ አንተ አጭበርባሪ አትዩ ይዘዛ ና መጣ። ሰዓቱን ጠብቁ። ምንድነው? ወዴት ነው ልገባ? ወዴት? ትምህርት ቤት። ወደዛ እኮ ነው መግቢያው። ወደ ሞጫ እኮ ነው እየወጣ ልገባ ትለናለህ እንዴ? አስቸገረኩ። አንተ ማን ነህ? አስቸገረ። ሰብለ እኮ ያኩን ሰብለና ወክ ሰብለ የሰባ አስተማሪዋ አሮጊቷ ጥቁሯ ትልቅ አብራው እኮ ተምሯል ከሷ ጋር። ጀለስ ነን። አየሁ ከድሮ አስተማሪ ደበድባል፣ ተማሪ ደበድባል። አንተ አይምሮ በሽተኛ ነው እንዴ? ደግሞ ሲገባ ባዶ እጁን ነው የሚገባው፣ ሲወጣ ቦርሳ ይዞ ይወጣል። ቦርሳ ይሄ ታለንት ጉዳይ ነው። ክፍል ውስጥ ምንድነው የምትሸጠው?
ጎመን የሸጠው ነገር የለም። ጎመንዘር አጠፋሪስ እየው ፖሊስ ጠራና እኛም በእኛም አቅም የማይሆን ስለሆነ ፖሊስ ተላ ማንንም አይችለው። አይ ማንንም እኛ ከእንደዚህ አይነት ሰው ጋር መቀጠል ማለት ነው። በጣም ከባድ ሰው እኮ ነው። ና ሂድ ወዲህ ፈርሞ ቢወጣልን አይሻልም? አንተ ያስፈራል በእናትህ በጣም ደግሞ እንደ ቆሻሻ አዩ እንደ ቆሻሻ ራስ ወዲህ ነው የምትሄደው። ሎቱ ነው ልትወጣ ነበር እየገባህ እኮ ነው ነበር ኢሳል ይመልሳል። ጠብቁ ያት ዛረባት አንተ ሁሌ እያየኝ ታልፋለህ እንዴ? አንድ ቀን እንኳን አንተ ሁሌ ትመላለሳለህ። አንድ ቀን አንተ ይሄ ልጅ ሳፋሪኮም ላውጣለህ ብለህ ታውቃለህ? አታውቅም እንዴ? ጂጓ ተመለሽ እንዴ ዛሬ? እኔ እኮ ጠብቅሽ ነበር ሁሌ እኮ አታውጭም። ድሮም አንቺ ብር ትወጪያለሽ። ና ስራ አንተ ልጅ ግን ከንፈር በጣም እየጠቆረ ነው። ማጨስ ጀመርክ እንዴ? እንዴ እኮ በዚህ ትጠረጥረኛለህ ግን አባዬ? አይ ነው ብለህ ነው። ካለ ማንኛውም 10 ብር 3 ሲጋራ ይዘልኝ እኮ 5 ብር ጨምራ ይሄ ከሁለት እኮ ነው እንጂ ሸኞኝ ልሂድ በቃ። ናስቲ እንኳን ደህና መጣህ። አንተ መሰልከኝ ከመንግስት ትምህርት ቤት ወደ ግል ትምህርት ቤት የመጣኸው? አዎ እኔ ነኝ ጋሽ። እስቲ እሺ ጎበዝ። ምንድነው የቋጠርክ ዛሬ ምግብ? አልጫ ሽሮ። ይኸው እዚህ አሁን የትምህርት ቤቱ ህግና ደንብ አለ። ተቋጥሮ የማይመጡ ምግቦች አሉ። አልጫ ሽሮ፣ ቦዘና ሽሮ፣ ይሄ ተጋቢኖ ሽሮ ፍትፍት ምናምን እዚህ አይቻልም። አንድ ተማሪ ስትበላ እንዳያይ ይዘህ ከመጣህም ወደ ሽንት ቤት ተደብቀህ በላ። እሺ? እና ምን ላመጣ ተማሪዎች እንዳያዩ። ምን ላምጣ? ምንም አይመለከተኝም። እንደዚህ አይነት ምግብ ይዘህ እንዳትመጣ ሁለተኛ። ወር መታደራችሁ በቃ አሁን እንሳል እንብለን ጀረበ። የኛም በኋላ እንብለውን የሳናውን መጀመሪያ እኔ ይበላል። ይገርም አንደኛውን ምሰው ቋጥር ያለው ምንድነው? ኢንቶ ቦምብ ነው እሱ ጭብጦ ነው። ቦምብ አይደለም። ምንድነው? ነቀለው አፈነደው ፈነደ ጭብጦ ነው እንዴ? አታ ምንድነው የሚሮጡት? ምን አታያቸው? እሺ እግዚኦ እሺ ቦርሳ እሺ ክፈተው እሺ ቹት አፈርብላ ደበታ እዚህ ቦታ እንድደርስ ከጎኔ ሆናችሁ ደግፋችሁ እዚህ ቦታ ላደረሳችሁኝ ጓደኞቼ ከልብ አመሰግናለሁ። አይዞ ምኑን ጠጥቶ ነው? መርዝ ነው እንዲጠጣው? በልቤት ይደርሳል። ግባ በቃ። ኧረ በሩ በዚህ ነው። ና በዚህ ነው በሩ። እዚህ ጋር ቆርቁር። ና ይቻል እናንተን የመስዋዕት ሆናለሁ እያሌድም ሁላችሁም ሂዱ፣ ችግር የለውም እያሌድም እኔ መስዋዕት ሆናለሁ ለእናንተ ሂዱ ጓደኞቼ። አስለቅቀው ግን አሁን አንተ ተይዘሃል። ጓደኞችህ እነማን እንደሆኑ ትናገራለህ። አሁን እነማን ባጥር እንደዘለሉ ትናገራለህ። እነማን ናቸው? አልናገርም ጋሼ። እኔን እንደፈለክ አድርገኝ እንጂ ጓደኞቼን አሳልፌ አልሰጥም። አሳልፍ አልሰጥም። እውነት አቤል፣ ኤርሚያስ፣ መስፍን፣ አዲሱ ትናንትም የዘለሉ አሉ፣ ጠዋትም የዘለሉ አሉ። ተናገፈል ኤፍ ክላስ፣ ዲ ክላስ፣ 10ኛ ኤ ሁላ አለ። ቤታቸውን ላሳይ ጋሼ። አሁን በቃ ያሳያሉ ጋሼ። ነው እንዴ? ልብስ እያጠብሽ ነው እንዴ? ቆይ እኔም ሁለት ቢጃማ አለ ላምጣልሽ። ሁለት ቢጃማ እማ፣ እኔ ይሄን ብቻ ነው ማጥበው። በጣም ይደክመኝ። ሁለት ቢጃማ እኮ ነው። አታሹም በዛ ላይ ነካራለሽ። ወጣ ነው የምታረጊው። ቆይ ላምጣልሽ። ይሄው እቺን ብቻ ሰምታለሁ። ሌላ የለውም። ምንድነው ይሄ ሁላ? ምንድነው? ሁለት ቢጃማ መልሽ አልነበር እንዴ? አላውቅም። እውነት አላውቅም። ይደክሞኛል። ደግሞ ነክረሽ አውጫለሁ። በደንብ አሽተሽ ጠቢ። ደግሞ ወርቄ ሞትሽ በማሬ ተበልቼ ባንቺም አስመልሳለሁ። ወርቄ ነፍስሽ ነው የማረው። መደሙን ከፍ አድርጉት እንጂ ባለው ልታርጉት በቃ። A few moments later
ወርቄ ተያይዘን ሞት ነው ወርቄ አስበላሽኝ ወርቄ ተያይዘን ይዘሽኝ ገደል ገባሽ አብረን ሞት ነው ወርቄ የመክረም ሜዳ ላይ ቀረው ወርቄ በስመ አብ ወወልድ ወመንፈስ ቅዱስ በስመ አብ ወወልድ ወመንፈስ ቅዱስ ምን ሆንክብኝ? ማነህ? ስሜን ገብሩ ነኝ። ምንድን ነው የምታወራው አንተ? አይን ውስጥ ጣት አለ ያጫውተኛል፣ እጄ ውስጥ አይን አለ ያባብለኛል። ወይኔ እኔ ልጅ እየቃጀ ነው። ምንድን ነው የምትቃጀው? አረ ማዘሯ ቅየት አይደለም። እና ምንድን ነው? ግጥም ነው ማዘሯ